የዮሐንስ ወንጌል ምዕራፍ 19 ቁጥር 6 እና ቁጥር 14 አነባለሁ። ምዕራፍ 19 የምናገርበት ዛሬ በማለዳ ከናንተ ጋራ እንደ እግዚአብሔር ፈቃድ የምናገረው ርዕስ እነሆ ንጉሳችሁ የሚል ነው። ይሄም ከክፍሉ ላይ ከዚሁ ከወንጌሉ ክፍል የተወሰደ ነው። ቁጥር 6 ላይ እንደዚህ ይላል፣ ጲላጦስም እነሆ ሰውየው አላቸው ይላል። ስለ ኢየሱስ ነው። የይሁዳ አገረ ገዢ የሮም ተወካይ ስለ ኢየሱስ በፍርድ ወንበር ፊት በነበረበት ጊዜ እነሆ ሰውየው ይላል። እርምጃውን ከወሰደ በኋላ እመጣለሁ ወደዛ። ቁጥር 14 ላይ ላምብረው። ለፋሲካም የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያህል ነበረ። አይሁድም እነሆ ንጉሳችሁ አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። እነሆ ንጉሳቸው። የይሁዳ አገረ ገዥ የሮም ተወካይ ስለ ኢየሱስ ሲናገር ለአይሁድ ሕዝብ እንደዚህ ነው ያለው፣ እነሆ ንጉሳችሁ እነሆ አለ። አስቀድመው ግን ቁጥር 6 ላይ እነሆ ሰውየው የናንተ የምትሉት ሰውዬ እነሆ ይላቸዋል። ይሄ እንዲሁ ስትመለከቱት በፍርድ ስርዓት ወንበር ውስጥ ለተቀመጠ ልክ እንደዚህ ከፍታ ላይ ተቀምጠው የፍርድ ስርዓት የሮም አገረ ገዢዎች አገረ ገዢ ብቻ ሳይሆን የፍርድ ስርዓትም የሚዳኙ ዳኞችም ናቸው። አገረ ገዢነትንና የዳኝነትን ስርዓት አብረው ይይዛሉ። ከፍ ባለ ስፍራ እንደዚህ ተቀምጠው የተከሳሽ በአጠገባቸው ቆሞ ከሳሾች ከፊት ለፊት ከታች ተቀምጠው የፍርዱ ስርዓት ከተከናወነ በኋላ የፍርዱ ስርዓት እየተፈጸመ ያለ ሁሉም ያዩ ከሳሾች ከታች ተቀምጠው ያያሉ። ምን ሊሰጥ ነው ፍርድ? እነሱ ሊሰጥ የሚፈልጉትን ፍርድ በኋላ የተናገሩት ነው። አስቀድመም ኢየሱስ አገልግሎት ከጀመረ ጊዜ ጀምሮ ያሰቡት የነበረ ነገር ነው። መግደል፣ መስቀል፣ ኢየሱስን ማስወገድ ህልማቸው ነው። ኢየሱስ አገልግሎት ከጀመረ ጊዜ ጀምሮ ያልሙት፣ ይፈልጉት፣ ይመኙት የነበረ ሐሳብ ነው። ስለዚህ እነሱ ከሳሾች ቁጭ ብለው እንደዚህ ህዝቡ ተሰብስበው እያለ አገረ ገዡ እርሱም የሮም ተወካይ ዳኛው የፍርድ ስርዓቱን ያከናወነ እያለ በዛ ስርዓት ውስጥ ነው እነሆ ንጉሳችሁ ይላል። እነሱ ከታች ሆነው እሱ ከላይ ሆኖ ተከሳሽም ደግሞ በአጠገቡ ቆሞ ምን ይላል? እነሆ ንጉሳችሁ። ስለዚህ ምንድነው ይሄ? ምስል ከሳች ነው። የፍርድ ቲያትራዊ የስብሰባ ጉባኤ ስለነበረ ምስል ከሳች ነው። እነሆ ሰውየው ሲል ከታች ሆኖ ሰውየው ይታያል። ከታች ህዝቡ ከሳሽ ሆኖ ተከሳሹ ከላይ ቆሞ እነሆ ንጉሳችሁ ሲል ይታያል። ይሄ ነገር በዛ ለነበሩት ብቻ ሳይሆን ለአንባቢውም ምስል ከሳች አቀራረብ ነው። አንባቢው ራሱ ምስል ከሳች ነው። አሁን ይሄንን ስናነብ ራሱ ከሳሾቹን እናያለን፣ እኛም ከታች ሆነን እናያለን። እነሆ ንጉሳችሁ፣ እነሆ ሰውየው ሲባል እኛም እንደ አንባቢ ማን ነው ስንል ይሄ ንጉስ ነው፣ ይህ ሰው ንጉስ ነው፣ የአይሁድ ንጉስ
ስለዚህ የማይጠፋ ምስል ነው። ግን ይሄ የማይጠፋ ምስላዊ የሆነ ቲያትሪካል የሆነ አቀራረብ እንዲታይ ተደርጎ የቀረበው በመልክዓ ምድር አቀማመጡም እንደገና በአቀራረቡም ሁሉ ብቻ ሳይሆን በእውነትም የማይረሳ በምስል ላይ የሚቀር ነገር ነው። እነሆ ንጉሳችሁ። ለምን ይሄ ንጉስ አሁን ይሄ ንጉስ በእውነት ጲላጦስ በጣም ንግስናውን አምኖ የተናገረው ይመስላል። ግን እንደዛ አይደለም። ሙሉ ምዕራፉን ስናነብ እንደዛ አይደለም። ለምን ስንል ስላቅ ነው። ይሄ ማላገጥ ነው። ይሄ ማሾፍ ነው። ይሄ ንጉሳችሁ ቄሳር በይሁዳም እኔ ነኝ፣ እናንተ ያላችሁት እኔ ያላልኩት እነሆ ካካካካካካ ስላቅ ነው። ካካካካካ እነሆ ንጉሳችሁ ስላቅ ነው፣ ሹፈት ነው፣ ቀልድ ነው። እንደ ቲያትር ቤቱ ተቀምጦ እያየ ከሳሾቹ እያዩ የሚያላግ ይሄ መላገጥ ራሱ በማላገጥ ደረጃ ራሱ አይሁዶች ይሄንን አባባል ራሱ አልተቀበሉትም። እያላገጥክም ቢሆን ንግስናን አትስጠው፣ ስቀልና አባረው፣ ወንጀለኛ ነው ባዮች ናቸው። ስላቅ መሆኑን ሹፈት መሆኑን ከምዕራፍ 19 ከአንድ ጀምሮ እንየው። ሌሎችም ተመሳሳይ ወንጌላት ማቴዎስ፣ ማርቆስ፣ የሉቃስ ወንጌል እሱንም ልክ ከህማማቱ ከሆሳና ጀምሮ እስከ ትንሣኤው የሌሎችን ወንጌላት አንዳንድ ጊዜ እዚህ ውስጥ ልሰገስገው እችላለሁ። አንዱ ያለውን ሌላኛው አላለም፣ ሌላኛው ያላለውን ሌላኛው አላለምና ስለዚህ እዚህ 19 ላይ ብታጡት ሉቃስ ላይ ያለውን ተናግሬያለሁ ከጊዜ አንፃር፣ ወይ ማርቆስ ላይ ወይ ማቴዎስ ላይ። ግን ሁላቸውም ስለ አንዱ ሁኔታ ታሪክ በተለያየ አንግል በተለያየ የነገረ መለኮት ትኩረታቸው ታሪኩን ግን አቀርበውልናል። ስለዚህ 19:1 ላይ በዛን ጊዜ ጲላጦስ ኢየሱስን ይዞ ምን አረገው? ገረፈው። እነሆ ንጉሳችሁ የሚለውን ኦሬዲ በዚህ ሰዓት ኢየሱስ ክርስቶስ እንደዚህ ቆሞ ያለ ተገርፏል። ሰውነቱ ይንቀጠቀጣል፣ ተተልትሏል። ሰውነቱ የተተለተለ ነው። በአይሁድ አንዳንዶች እንደሚሉት በአይሁድ 39 ጊዜ በሚገረፈው የጅራፍ አገራረፍ አይደለም የገረፉት። አይሁዶች አይደሉም፣ እዚህ ጋር ሮማውያን ናቸው። አይሁዶች የሚገርፉት 39 ላይ ያቆማሉ። ሮማውያን ግርፋትን የሚያቆሙት በጭከና ስጋን በሚተለትለው ብረት ስጋን በሚተለትለው የጅራፍ አገራረፋቸው ደክሟቸው ነው የሚተውት። አንድ በቅርብ ይሄ በተፈጸመ በቅርብ 100 ዓመታት የነበረ አባት ሲናገር በታሪክ ወደ ቀረበው ሄዶ ታሪክን በ6 ሰዎች እየተፈራረቁ ነው የገረፉት። ስጋው ተተልትሏል። ጀርባው ላይ ያለው እንደዚህ ገርፈውት ሲያነሱት ጭንቅላቱንም ሌላኛውንም ቦታ ማንሳት እንዲገርፈው እንዲህ ሲያነሱት ከዚህም ላይ ይቦጭቃል ማለት ስርዓት ባለው ሁኔታ አይደለም የተገረፈው። በአመፀኞች ወድቆ በአመፀኞች በጭከና ነው የተገረፈው። እነሆ ንጉሳችሁ ሲል ሹፈት ነው፣ ንጹህ ነው ይላል። ምክንያቱም በሮም ስርዓት ውስጥ ምንም ወንጀል አላገኘበትም። 6 ጊዜ ይሄ ንጹህ ነው የሚለው ተጽፏል። ሮም ወይም የይሁዳ አገረ ገዥ
ገዢ ጲላጦስ በሮም ሕግ መሰረት ምንም አላገኘበትም ንጹህ ነው ግን የሚገርመው ግን ገረፈው ንጹህ ነው ግን ገረፈው የፍቱ ሥርዓቱ ንጹህ ነው አለው ያው የፍቱ ሥርዓቱን ግን ንጹህን ገረፈው መግረፍ ብቻ አይደለም ቁጥር እዛው ላይ ቁጥር 2 ወታደሮችም ከሾህ አክሊል ጉንጉን በራሱ ላይ አኖሩ ማን ነው አክሊል የሚያደርገው በሮም ግዛት ንጉስ ነው ንጉሶች ምን ያደርጋሉ አክሊል ያደርጋሉ የወርቅ አክሊል ያደርጋሉ የሹፈት ንጹህን እንደ ወንጀለኛ ገርፈው በደም አጨቅጭተው አልብሰውት እንደገና በደም የሚያጨቀየውን ደግሞ የሾህ አክሊል ግን የንግስና ምልክት የሆነውን አስገመል ማለት አንተና እነሱ አሉ እንጂ ንጉስ አይደለህም የሚል ሹፈት ነው የሾሁ ስቃይ የሾሁ አይነት እዚህ ለመናገር አንደኛ ጊዜ ያጥራል ራሱ አእምሮን ሰንጥቆ እያንዳንዱ ከሁሉም ነገር ሰንጥቆ በመግባት የደም ሙሉ በሙሉ ደምን እስከ እየፈሰሰ ከነስቃዩ የሚሄድበት ነው ይሄን ብቻ አይደለም በሌላ ወንጌላት እንደምናየው ንጉስ እንዲመስል ንጉስ የወርቅ ዘንግ አለው ለኢየሱስ ክርስቶስ ግን የሰጡት ሸምበቆ ነው ሹፈት ነው ንጹህ ነህ ግን እንገርፋለን አንተም ሌሎችም ያሉህን ንግስና ደግሞ አይደለህም ግን እያሾፍንብህ ነህ ዘንጉንካ ሸምበቆ እዚህ ቦታ ላይ እነሆ ንጉሳችሁ ለሮም ሹፈት ነው ለሮም ቀልድ ነው ይህም ብቻ አይደለም እዛው ክፍል ላይ ቀይ ልብስ አለበሱት ለምን ንጉስ ካባ ይለብሳል የንጉስ ልብስ ይለበሳል አሁንም ሊያሾፉበት ነው ይሄን ሁሉ የሚያደርጉት ንጉስ እንደሆነ አምነውበት ሳይሆን አንተ ብለሃል ሌሎች ብለሃል ግን አይደለም ስለዚህ ይሄ ንጹህ ብትሆንም በሮም ግን እናሹፍብህ ሮምም አንድ ንጉስ ነው የምናቀው ቄሳር ነው አንተ ግን ንጉስ አይደለህም የሚል ሹፈት ነው ግን ንጉስ እንዲመስል ልብሱን ለብሷል አክሊሉን አድርጓል የሾህ ይሄም ብቻ አይደለም እንደገና ስጋ ሁሉ በደም ጨቅይቷል ተተልትሏል ኢየሱስ እየተንቀጠቀጠ እንደዚህ ቆመዋል ጲላጦስ እጁን ቀስሮ እነሆ ንጉሳችሁ ያለ ይሳለቃል ወታደሮቹ ደግሞ ንጉስ ነህ እያሉ አይኑን እየጨፈኑ ለንጉስ የሚገባውን ግን በቀልድ እየሰገዱ ንጉስ የአይሁድ ንጉስ እያሉ እንደዚህ ያደርጋሉ አይደለህም ግን ብለሃል ይሳለቃል ያሉ ይቀልዳል በዛ ውስጥ ደግሞ ነብይም ብለሃል አይደለም ይሄው ፊትን ጨፍን ማን ነው የመታ ተናገር ይሉታል ነብይ ነህ ብለሃል ማን ነው የመታ ንገረን ስላቅ ነው ግን ታላቅ ምስላዊ ከሳች ነው ለነሱ ስላቅ ነው ለኛ ግን እንዲህ አይደለም ለኛ ግን እንደዚህ አይደለም ለእግዚአብሔር ግን እንደዚህ አይደለም እንዴት ነው ከምዕራፍ 12 እንሳበው መጽሐፉን ይፍታ መጽሐፉን እንፍቀድለት እስካሁንም ከመጽሐፉ አልወጣው መጽሐፉ ያለው ነው ያልኩ ያለውት ምዕራፍ 12 ማቴዎስን ሌሎችን ማየት ይችላሉ ማቴዎስ ምዕራፍ 21ን ማየት ይችላልላችሁ እኔ ሁለቱንም እያጋጨው ማቴዎስ እንዲህ አለ ዮሐንስ እንዲህ አለ እያልኩኝ ጊዜ ማባከን አልፈልግም ከሁለቱም የተወሰደውን በአንድ ስቴትመንት አስቀምጠዋለሁ ነገር ግን
ቀዳሚ ንባቤ ዮሐንስ ስለሆነ ዮሐንስ ላይ በማንበብ አተኩራለሁ። እንደዚህ ይላል ቁጥር 12 በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ ማቴዎስ 21ን ብታነቡ በቤታና በቢታንያ መንገድ ሆኖ ኢየሩሳሌምን ከታች ያየ የሚሰቀልበትን በታች ያየ የሚወርድበትን ዝግጅት አይነት መልክዓ ምድራዊ አቀማመጡን ማቴዎስ ያሰፍርልናል። ስለዚህ ሕዝቡ ሰማ። ሕዝቡ ሲሰማ ይሄማ ንጉስ ነው አሉ። ስለዚህ ንጉስን የሚቀበሉበት በዘካርያስ መጽሐፍ ላይ የተጻፈውን ነገር በታሪክም አይሁድም ሲነገር የሰሙታል። ንጉስ እንዴት ነው ወደ ኢየሩሳሌም የሚገባው? እንዲህ ይላል የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ። ሆሳና በጌታ ስም የሚመጣ የእስራኤል ንጉስ የተባረከ ነው እያሉ ጮሁ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉስሽ በአህያ ውርንጭላ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጭላ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉም። ሆሳና እያሉ እንኳን ሕዝቡ ደቀ መዛሙርቱም አላስተዋሉም። ግን እነሆ አድን እያሉ የተባረከ ነው ይሄው ንጉሳችን እያሉ ጨፍረውለታል፣ አዚመውለታል፣ ዘንባባ ዝንጣፊ አድርገዋል። ኮር ግሩፑ እንኳን አልገባውም እንኳን ሕዝቡ። ግን ሳይገባቸው ትንቢት ይፈጸም ዘንድ ግን አድርገውለታል። ግን አልገባቸው። ለምን? ከጥቂት ጊዜ በኋላ ስቀለው የሚለው ነው። አሁን እዚህ አድን ሆሳና የተባረክነ ንጉስ ነህ ያለው ነገር ግን አሁን ይሄንን የፈለኩት ምንድነው? እነሆ ንጉሳችሁ ሲል ሮም በስላቅ ነው። በስላቅ የተነገረው ያ ንጉስ ግን እግዚአብሔር ወደ ኢየሩሳሌም የሚገባው ይሄ ንጉስ ግን በዘካርያስ መጽሐፍ ከሆሳና ጀምሮ እስከ ትንሳኤው ከህማማቱ ጀምሮ እስከ ትንሳኤው ድረስ የሚጓዘው ይሄ ምንድነው? በትንቢት እንደተጻፈለት የእስራኤል ንጉስ ነው። የአይሁድ ንጉስ ነው። እውነተኛው ንጉስ ነው። ከእስራኤል ውስጥ የወጣ እስራኤልን የሚተካ የእስራኤል ንጉስ ነው። ስለዚህ ሮም በስላቅ ትናገራለች። እግዚአብሔር ግን እነሆ ንጉሳችሁ ይላል። እነሆ ንጉሳችሁ። አንደኛው በስላቅ ነው፣ ሌላኛው ግን በተጻፈለት የትንቢት ፍኖተ ካርታ እነሆ ንጉሳችሁ። ስለዚህ እነሆ ንጉሳችሁ የተባለው እነሆ እግዚአብሔር ያለውና ይሄኛው ያለው ይሄ በሹፈት ቢሆንም እግዚአብሔር የተናገረው ንጉስ ይሄ ነው። ምን አይነቱ? በደም የጨቀየው። ምን አይነቱ? በሾህ አክሊል ደሙ የፈሰሰው። ምን አይነቱ? ሰውነቱ እየተንቀጠቀጠ ንጹህ ሆኖ የተፈረደበት ይሄ ንጉስ እውነተኛ ንጉስ ነው። የእግዚአብሔር ስቅዩ ንጉስ የተጻፈለትን ነው እየኖረ ያለው። ሮም ትሳለቃለች። እግዚአብሔር ከሰማይ ሆኖ ግን ምን ይላል? እነሆ ንጉሳችሁ። ይሁዳ ተቀበዩ መጣ። ተቀበዩ ይሄው ንጉሳችሁ። ሮም በማሾፍ ነው። እግዚአብሔር ግን የማዳኑን የፋሲካ በግ አዘጋጅቶ ነው። ታውቃላችሁ ማቴዎስ 21ንና የዮሐንስ ወንጌል ምዕራፍ 12 እዚህ ጋር ከ12 ጀምሮ እስከ 16 ያለው ይሄ የሆሳና የአገባቡ ነገር ኢየሱስ ክርስቶስ ልክ ወደ ኢየሩሳሌምንና የሚሰቀልበትን ቦታ ከላይ እያየ በአህያ ውርንጭላ ላይ ሲገባ የገባበት ቀን አይሁዶች እንደ ባህላቸው ለኃጢአት ስርየትን በግ የሚያዘጋጁበት የተመረጠው ቀን ላይ ነው ኢየሱስ የገባው። እነሱ የሚያዘጋጁበት የጥላው በግ
ላይ እግዚአብሔር ግን የእውነታውን ዓለምን ሁሉ ኃጢአት የሚያስወግደውን የእግዚአብሔር በግ አዘጋጅቶ ወደ ኢየሩሳሌም እያስገባ ነው። እነሆ ንጉሳችሁ ማለት በመከራው ትድናላችሁ ማለት ነው። ሮም እነሆ ንጉሳችሁ ንጉስ ተብየው ግን ንጉስ ያልሆነው ይሄው በእኔ ተጠብጥቧል እያለ ነው፣ እየተሳለቀ ነው። በጀም እስጨቅይቷል። ይሄው እንቀልድበት ንጉስ ነህ የአይሁድ ንጉስ ለነሱ ቀልድ ነው። እግዚአብሔር ግን በቅድመ ዓለም እንደገና ከውድቀት በኋላ በተስፋ ቃል የተናገረው በሕግ የተጻፈው በነቢያት የተነገረው እግዚአብሔር በዘር ሐረግ ያመጣው ከእስራኤል የተወለደው ሃሌሉያ መሲህ ሆኖ ስቅዩ መሲህ ሆኖ አዳኝ ሆኖ ታዳጊ ሆኖ የዓለምን ኃጢአት የሚያስወግድ ሆኖ በሕያው ውርንጫላ ላይ የገባ መከረኛው ስቅዩ አዳኝ ንጉስ ነው። የእግዚአብሔር ንጉስ ነው። እግዚአብሔር ያዘጋጀው ንጉስ ነው። ስለዚህ በየትኛው ይታይ ምርጫው ይሄ ነው። እግዚአብሔር በውድቀት ከቅድመ ዓለም በፊት ያዘጋጀው የመዳኛው የመታደጉ የኃጢአትን ስርየት የማስወገድና የመወገዱ ንጉስ መልኩ ይሄው ነው። ዛጋ መልኩ ነው ያ የሚያድነው መልኩ ይሄ ነው። እግዚአብሔር የመረጠው ንጉስ በደም የሚጨቀይ ነው። እግዚአብሔር የመረጠው ንጉስ በመከራ ከግር ጥፍሩ እስከ ራስ ጸጉሩ በመከራ የታጀበ ነው። ይሄ መልክ ነው የሚያድነው። ለእግዚአብሔር እንደዛ ነው። ለሮም ግን በፍልስፍና ለነፈሰ ለአመፀኛ ንጉስ ግን ስላቅ ነው፣ ሹፈት ነው። አዳኛችን በትንቢቱ ፍኖተ ካርታ ትንቢቱን ሞልቶ መልኩ እንደዚህ ሆኖ መልካችን ሌላ እንዲሆን እንዲህ ሲመጣ እነሱ ግን ባላቸው ሰዋዊ የአመፅ አእምሮ ይሳለቁበት ነበር። በአንድ በኩል ያለው ስላቅ፣ በአንድ በኩል ያለው እግዚአብሔር የቀየሰው ትንቢታዊ መልክ ግን ለእኛ የመሰብሰባችን ለዘላለም በእግዚአብሔር ፊት የመሆናችን የመዳን ምክንያት ነው። አጨብጭቡለት። ሃሌሉያ። ስለዚህ የቱን ነው የምታየው? ምርጫ ነው። ከምዕራፍ 12 ጀምሮ እስከ ምዕራፍ 19 ላይ ወይ ከሮም ነህ ከአይሁዱ ወይ ከእግዚአብሔር ወገን ነህ። መልክህን ለብሶ መልኩን እንድትለብስ የሚያደርገው ስቅዩ መሲህ ምርጫ ነው። ይሄ ነገር ምርጫ ነው። ለዚህ ነው በዚህ ጊዜ ላይ ኢየሱስ ክርስቶስ እውነትም የንጉስ መልክ አይመስልም፣ ደም በደም ነው። በስቃይ ያቃትታል ሰውነቱ። የጌታ ሰውነቱ ይንቀጠቀጣል። እየተንቀጠቀጠም ይቆማል። ተንቀጥቅጧል፣ ተተልትሏል ሰውነቱ። ደም በደም ነው። ከታች ይፈሳል። ከታች ከሱ ስር ደግሞ ያሾፉበታል። እግዚአብሔርም ይሄንን መንገድ ለሰው ልጅ ሁሉ መዳንያ አድርጎ በትንቢተ ፍኖተ ካርታ ቀይሶታል። በቃ እግዚአብሔር ዓለምን ከመውደዱ የተነሳ የዓለምን የማዳኙ መንገድ ይሄ ነው ብሏል። ይሄ የማዳኙ መንገድ ደግሞ ሌላው ያሾፍበታል፣ ይሳለቅበታል። ሌላው ምን ያደርጋል? ያላግጥበታል። ታቲር ቤት አድርገውታል። የአመፀኞች የሳቅ የቲያትር ቤት ምንድነው? ምስልን ይታያል። ምርጫ ነው። እግዚአብሔር አብ አንድያ ልጁን የሰጠበት መንገድ ነው። ልጁም ደግሞ አንድያ ራሱን አሳልፎ የሰጠበት መንገድ ነው። አብ
ልጁን ሲሰጥ ልጁ ደግሞ በፈቃዱ ራሱን የሰጠበት መንገድ ነው። ግን ንጉስ ነው። ንጉስ ስለ አገባቡ ልናገር። እየወረደ ነው የመጣው። አሁን እንመልከት ከየምዕራፉ እንዴት እየሄደ እንዳለ እንመልከት። ምዕራፍ 12 ላይ እነሱ ይጠብቁት የነበረው መሲህ አይሁዶች የሚጠብቁት መሲህ ይጠብቃሉ። መሲህ ይጠብቃሉ። በተጻፈው በሕግ በቶራ በነቢያት በታሪክ መጽሐፍ መሲህ እንደሚመጣ ያውቃሉ። ግን የመሲህ አመጣጡ ለነሱ ሌላ ነው። አዳኙ መሲሃዊ ንጉስ ለነሱ ምንድነው? ከሮም ወይም ከሚገዛቸው ወቅታዊ ካለው ፖለቲካዊ ጫና ባሪያ ካደረጋቸው ኢኮኖሚያዊ ባሪያ ካደረጋቸው መላቀቅ ነው ለነሱ። ስለዚህ ምንድነው? የሚሊተሪ ማለት ወታደራዊ የንግስና መሲህ ነው የሚጠብቁት። ያውም በምን የሚመጣ? በፈረስ የሚመጣ። በአህያ ውርንጭላ አይደለም፣ በፈረስ። እነዛም በሰረገላ የሚባለው ፈረሰኞች ናቸው። የሚጠብቁት መሲህ ወታደራዊ መንግስት ነው። ነፃ የሚያወጣ መልኩ የሚያስፈራ እንደዚህ የሾህ አክሊል ያደረገ ሳይሆን የወርቅ አክሊል ያደረገ፣ እንደዚህ ሸምበቆ ያደረገ ሳይሆን የወርቅ ዘንግ የያዘ፣ እንደዚህ በአህያ ዝቅ ባለው በጣም በተዋረደችው የጦር መልክ ባለው ሳይሆን የባሪያን መልክ የያዘ፣ ተራውን ማህበረሰብ የያዘ፣ ዝቅ ያለ ታችኛውን ክፍል መልክ የያዘ አመጣጥ። ይሄ አይሆንም። ፈረስ ከአህያ አይሄድም። ሸምበቆ ከወርቅ ዘንግ አይሄድም። የወርቅ ዘውድ ከሾህ አክሊል አይሄድም። አይገጥምም። ንጉስ የሚመስል ነገር ልብስ የሚመስል መደረብ ሳይሆን በወርቅ የተንቆጠቆጠ በጣም ሐምራዊ የሆነ ለየት ያለ ልብስ እንዲህ ሰፍ የሚል እሱ ነው የሚጠብቁት። ይሄ አዳኛዊ መሲህ ነው ለአይሁድ ሕዝብ እንዲህ አይነት መልክ ያለው። እግዚአብሔር ደግሞ እንዲህ አይነቱን መልክ ያለው ንጉስ ከሳኦል ጀምሮ አይቷል፣ ፎርሿል። መፎረሽ ብቻ አይደለም። እንዲህ አይነት ንጉስ ኃጢአትን ከመካከል ሊያስወግድ አይችልም። ከሳኦል ጀምሮ እስከ ምርኮ ጊዜ የነበሩት ነገስታቶች መሲሆች እንደው በጣም የተመሰገነው ዳዊትን ጨምሮ አይሆንም። በጣም ያህዌን አምልኮ አናኝቶ ላይ ያደረሰው ራሱ በእግዚአብሔር የሙላት እንደ ልቤ ተባለ እንጂ መሲሃዊ ንግስና ሊያሟላ የሚችል መልክም ህይወትም ቁመናም የለውም። ይሄ ነገር ከዘፍጥረት ምዕራፍ 3 ጀምሮ እስከ መሲሁ ይሄ እስከሚመጣ ድረስ በሰው ዘር ሊገኝ አይችልም። ሊገኝ ስለማይችል ነው ስሉስ አምላክ አባቀደ የታቀደውን ወልድ ይዞት መጣ። ቃል ስጋ ሆነ። መጣለው ወደዛ ቃል ስጋ ሆነ። የሥላሴ አካል እኔው ሄዳለሁ አለ። እንዴት ነው የሚከደው? ስጋ ነስቶ መጣ። እግዚአብሔርነት ሰውነትን ጨምሮ ወይም እግዚአብሔርነት ሰውነትን ገንዘብ አድርጎ በፍጹም ሰውነት በፍጹም መለኮትነት ወደዚህ ምድር ገባ። ይሄ ነው ከመወለድ ጀምሮ አሁን እዚህ ኢየሩሳሌም ሊገባ። ይሄ ነው እግዚአብሔር ያዘጋጀው ንጉስ። ከሕግ በታች ተወልዶ ከሕግ ነፃ ነው ቀጠናው። ከኃጢአት ነፃ ነው። ኃጢአትን ሊያስተሰርይ የሚችል ብቃት ያለው ነው። ሙሉ ነው። ለምን? ፍጹም መለኮት ፍጹም ሰው ነው። ተቀዳሚ የሌለው ተከታይም የሌለው የማዳን ሥራ ነው በቃላዊ ቃል በክርስቶስ የተፈጸመው። ተቀዳሚም የለውም ተከታይም አይኖረውም። ብቻዬ ነው። የማይደገም ነው። ይሄ የእግዚአብሔር ሳይድ ነው። የነሱ ኖ እኛ የምንፈልገው ወርቁን ያንቆጠቆጠ በፈረስ ላይ ያለ
ልብሱም ንጉስ የሚመስል መልኩም ንጉስ መምሰል መልኩ ራሱ ንጉስ መምሰል አለበት የእግዚአብሔር መሲሐዊ አዳኝ ደግሞ መልኩ የሚመስለው ኢሳይያስ 53 ቶሎ እናንብብ የለመድነው ጥቅስ ገና ያልገባን ሁልጊዜም ደግሞ ቢነገረን የማይገባን ግን እሱ የበራልን ህይወት መልኩን ያወቀን መልካችን የሚለወጥበትን ትንቢታዊ መልክ ነው ይሄ መልክ ነው እነሆ ንጉሳቸው የተባለው ይሄ መልክ ነው በደንብ እናንብብ የሰማነውን ነገር ማን አምኗል የእግዚአብሔር ክንድ ለማን ተገልጧል ይሄ ከዚህ በኋላ የሚነበበው ዓለም ሁሉ የሚሰማው ድምጽ ነው ዓለም ሁሉ የሚሰማው ድምጽ ብቻ ሳይሆን የእግዚአብሔር የማዳን ክንድ ነው የተባለው እሺ ላንብበው የትኛው በፊቱ እንደ ቡቅያ ከደረቅ መሬት እንደ ሳር አድጓል ካደገስ በኋላ መልክና ውበት ግን የለውም ባየነውም ጊዜ እንወደው ዘንድ ደምግባት የለውም በደም የጨቀየ ነው እንወደው ዘንድ ደምግባት የለውም የተናቀ ከሰውም የተጠላ የህማም ሰው ደዌንም የሚያውቅ ነው ሰውንም ፊቱን እንደሚሰውርበት የተናቀ ነው እኛም አላከበርነውም በእውነት ደዌያችንን ተቀበለ ህመማችንን ተሸክሟል እነሆ ንጉሳችሁ የሚለውን በደም የተተለተለውን በእሾህ ደም የሚያንጠበጥበውን እያሰባችሁ እናንብበው በእውነት ደዌያችንን ተቀበለ ህመማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው እርሱ ግን ስለመተላለፋችን ቆሰለ ስለበደላችን ደቀቀ የደህንነታችን ተግሣጽ በእርሱ ላይ ነበረ በእርሱ ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዘበዝን ጠፋን ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔር የሁላችን በደል በእርሱ ላይ አኖረ ተጨነቀ ተሰቃየም አልፉን አልከፈተም ለመታረድ እንደሚደና ጠቦት በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅ በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ከክፎች ጋር መቃብሩን አደረጉ ከባለጠጎች ጋር በሞቱ ሆኖም ግፍን አላደረገም ነበር በአፉም ተንኮል አልተገኘበትም ነበር እግዚአብሔር በደዌ ያደቀው ዘንድ እነሆ ንጉሳቸው ዘንድ ፈቀደ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውም ይረዝማል የእግዚአብሔር ፈቃድ በእጁ ይከናወናል ከነፍሱ ድካም ብርሃን ያያል ይለዋል ከነፍሱ ድካም ብርሃን ያያል ደስም ይለዋል ጻድቅ ባሪያዬ በእውነት ብዙ ሰዎችን ያጸድቃል ኃጢአታቸውንም ይሸከማል ስለዚህ እርሱ ብዙዎችን ይወርሳል ከኃያላን ጋር ምሮ ይከፋፈላል ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙዎችን ኃጢአት ተሸከመ ስለ አመፀኞች ማለደ እያጨበጨብንለት እነሆ ንጉሳችን ቁጭ በሉ እስቲ እያጨበጨብንለት እነሆ ንጉሳቸው እነሆ ንጉሳቸው ይሄ ነው መልኩ ነቢያት መልኩን አይተዋል ደዌ ነው መልኩ ህመም ነው መልኩ ደም ነው መልኩ ደም በደም ነው ስቃይ ነው መልኩ ይሄ መልኩ ነው ይሄ ግን ዓለም ሁሉ የሚሰማው የእግዚአብሔር የማዳን መሲሐዊ የስቅዩ መሲህ ያዳኙ መልክ ነው ሮም ትሳለቃለች እግዚአብሔር ግን የኛን መልክ በመልኩ የፈጠረውን በኃጢአት የተበላሸውን መልክ ሊሰራ መልኩን ሊሰራ ሌላ መልክ ሰራ የፍርድ መልክ ነው እዚህ ጋር የምናየው ኃጢአት ያላደረገ በደል የሌለበት ነገር ግን የሌሎችን በደል ተሸክሞ የነሱን የበደል የዋጋ ክፍያ መልክ የያዘ ንጉስ ነው ይሄ ቢገባን ወንጌል እንዴት ባማረን ነበር በየለቱ በዚህ ብንሄድ ምን አይነት መልክ ነገር ይኖር ነበር ወደ ዮሐንስ 12 እንመለስ መልኩ ነው እግዚአብሔር ያዘጋጀው መሲህ ግን እንዲህ አይደለም እነሱ የፈለጉት መሲህ ሌላ መልክ ነው እግዚአብሔር ያዘጋጀው መሲህ ግን ምትክ ነው የሚሆነው ሰውና የሰው ልጅ ኃጢአት ሰርቷል ኃጢአት ደግሞ ደሞዙ ሞት ነው ሞት ስለዚህ የኃጢአት ዋጋ ክፍያ ካላገኘ የሰው ልጅ ከነ ኃጢአቱ ለዘላለም ይጠፋል የሰው ልጅ ለዘላለም እንዳይጠፋ የኃጢአት ዋጋ
ክፍያውን ማግኘት አለበት። እግዚአብሔር ያዘጋጀው ሕግ የተናገረው ትንቢት የተናገረው የታሪክ የዘር ሐረግ የንግስና መሲሐዊ ሐረግ የተናገረው ይሄ ነው ቃል ከቅድመ ዓለም ቃል የነበረ እርሱም ቃል እግዚአብሔር የነበረ ከበድህረ ዘመን ሲገባ ግን ሰውነትን የጨመረ አካላዊ ቃል ሥጋ የሆነ ይሄ አንዱ ብዙዎችን ሊተካ የእግዚአብሔር አሰራር ነው። እንዴት ተመጣጠነ? ብዙዎች ኃጢአት ሰርተው እንዴት አንዱ የሁሉንም መልክ እንዴት ይዛል? ለዚህ ነው እኮ ሰውነት ብቻ በቂ አይደለም። ከቅድመ ዓለም መለኮትነት መምጣት አለበት። መለኮትነት ብቻውን በቂ አይደለም፣ ሰውነት መጨመር አለበት። ያ አንዱ ሁሉንም መሆን የሚችለው ለዚህ ነው። መለኮትነትና ሰውነት ሲጨመር አንዱ የብዙዎችን መልክ መያዝ ይችላል። የማዳን መልክ ይሄ ነው። የተደረገልን ነገር ራሱ እግዚአብሔርነት ሰውነትን መጨመር እኮ ራሱ እዚህ ጋር ስቃዩ እዚህ ጋር ከፋ እንጂ ገና እግዚአብሔርነት ወደ ምድር ሲገባ ሰውነትን ገንዘቡ ሲያደርግ ነው መከራው የጀመረው። ይሄ እኮ ነው ዝቅታ ነው። ይሄ ነው መለኮትነት ሰውነትን ገንዘቡ ሲያደርግ ሰው ሲሆን በመዋረድ ነው የጀመረው። ያ የመዋረድ ግን የእግዚአብሔር ክብሩን አየን ተባለ። ያ የተዋረደው መልክ ግን እኔና አብ አንድ ነን። እኔን ያየ አብን ያየ የመዳኛው መለኮት እነሆ በመካከላችሁ ነው። ይሄ ነው መልኩ። ስለዚህ ኃጢአት ከመካከል እንዲወገድ የኃጢአትን ዋጋ የሚከፍል መኖር ነበረበት። የኃጢአትን ዋጋ ደግሞ ሊከፍል የሚችል ማንም የለም። ለምን? የኃጢአትን ዋጋ ሊከፍል የሚችል ምንድነው? ንጹህ ሰው መሆን አለበት። ንጹህ ሰው ብቻ አይደለም፣ አዳኝ ለመሆን መለኮትነት መምጣት አለበት። ስለዚህ አዳኝነት በፍጹም ሰውነትም አይሆንም። በፍጹም መለኮትነት በፍጹም ሰውነትን ገንዘብ ሲያደርግ የአዳኝነት መልክ ይሄ ነው። ይሄ ነው የኃጢአትን ዋጋ በመቀበል ኃጢአትን ከመካከል የሚያነሳው። ዋው! ለዚህ ነው እስከዚህኛው ክፍልም በመዋረድ ነው የመጣው። ግን አሁን እዚህ ጋር ምዕራፍ 12 ላይ ሲደርስ የበለጠ ዝቅ እያለ ወረደ። አሁን ዝቅ እያለ ነው። አሁን ወደ ዝቅታ ነው። በፈረስ ሲጠበቅ የነበረው አሁን ደግሞ በምንድነው? እንደ መለኮት ሲጠበቅ የነበረው እንደ ሰውነት ሲመጣ ግራ ገባቸው። አሁን ደግሞ እንደ ሰውነት መጥቶ ደግሞ ከሰውነት ዝቅተኛውን ተራ ያህያ እሱን ይዞ መጣ። ግራ ተጋባ። ይሄ የእግዚአብሔር የማዳን አገባብ ነው። እነሆ አድን መልኩ ይሄ ነው። ሆሳና ማለት እነሆ አድን መልኩ ይሄ ነው። የነሱ እነሆ አድን ግን ሌላ ነው። ሌላ ነው። ይሄም ብቻ አይደለም። ምዕራፍ 13 ላይ ደግሞ ሌላ ዝቅታ መጣ። ደቀ መዛሙርቱን ደግሞ ካህያ ወረደና እንደገና ወደ ምድር ነካ፣ ማጠብ ጀመረ። ወረደ። ከመውረድ ወደ መውረድ እየወረደ ነው የመጣው። ከምዕራፍ 1 እየወረደ ባገባሩም ዝቅ ብሎ ወረደ። ምዕራፍ 13 ላይ ደግሞ የባሪያን መልክ ይዞ ጌቶችን እግር የሚያጥቡትን ያንን መልክ ይዞ ቀረበ። ሁለንተና ሰው የሚታጠበው በእግሩ መታጠብ ምሳሌ በኔ የውርደት የቤዛነት አገልግሎት ነው አላቸው። ዝቅ አለ። ከዛ ከምዕራፍ 14 እስከ 17 ያለው ራሱ ደግሞ በትምህርት የተከሰተ የዝቅ የማለቱ እሄዳለሁ እመጣለሁ የሚለው ከ18 ጀምሮ ያለውን ዝቅታ እሱን ቶሎ አንብበን ወደ ድምዳሜ እመጣለሁ። ታገሱኝ። በተመሳሳይ ወንጌላት ኢየሱስ አሁን ይወላችሁ በአህያ ዝቅ አለ፣
በግራ ጠባ ዝቅ አለና ደግሞ በጸሎት ደግሞ ዓለምን ሁሉ ህዝብ ይዞ መስቀል ከፊት ለፊቱ እያለ ደግሞ ተንበረከከ ምጥ ነው ይሄ ተጨነቀ ነፍሱ ታወከች እጅግ ሲቃል አሁን እኔ እንደዚህ ነው የሚያለበኝ እሱ ግን መጽሐፉ እንደሚለው ሰው ደም ሲያልበው ተቀዳሚም የሌለው ተከታይም የሌለው በክርስቶስ ላይ ብቻ የሆነ ነው ሰውን የማዳን መልክ ጸሎቱ ራሱ በደም የታጀበ ነው ጸሎት ሊቀ ክህነታዊው ጸሎቱ ራሱ ለፈቃዱ አሳልፎ ራሱን የመስጠቱ ልክ ራሱ በደም ሲቃ የታጀበ ነው ግን ብዙዎችን ቤዛ ሊያደርግ የሚሄድበት የመስዋዕት ሥርዓት ነው ዝቃል በእነዚህ በአህያው በሆሳና ዝቅታ በእግር መታጠብ በፋሲካ ዝቅታ በመስቀል ቅድመ መስቀል በጸሎት የሲቃ ዝቅታ ራስን አሳልፎ በጉ ራሱን ለኃጢአት መስዋዕት አሳልፎ ለመስጠት የተደረገ የዝቅታ የስቃይ ስፍራ ነው ልክ 18ኛው ምዕራፍ ላይ ሲሄድ ጸሎቱን ከጨረሰ በኋላ እነሆ ተነሱ እንሂድ ይላል በሌሎቹ ወንጌላት 18 ከ1 እስከ 18 እንደ ወንጀለኛ ተያዘ በሚለው ማንበብ ትችላላችሁ ለእናንተ እንደ ወንጀለኛ ተያዘ ያው ባበላው ያው ባጠጣው ያው በሾመው ያው በመረጠው ያው የወደዳቸውን 13 አንድ ላይ እስከ መጨረሻ ወደዳቸው ብሎ ዝቅ ብሎ ባጠበው ብቻ አይደለም ዝቅ ብሎ ማጠብ ሌላ ነው እንደገና ከፍ ብሎ እጁን ከፍ አድርጎ ከፍተኛውን የፍቅር መገለጫ የሚሆነውን ጉርሻ የተቀበለው ከታች እግሩ ታጥቦ ከላይ ጎርሶ ያልጸዳ ደግሞዋል ከታች እግሩ ታጥቦ ከላይ ጎርሶ ያልጸዳ የጥፋት ልጅ በእርሱ ለእሱ ገንዘብ ንዋይ ነው ፍቅሩ ከጌታው ይልቅ ንዋይ ነው ፍቅሩ ለንዋይ ብሎ ጌታውን አሳልፎ ሰጠ እንደ ወንበዴ ትይዙኛላችሁ አለ ኢየሱስ ይሄ ነው መልክ ይሄ ነው ስለዚህ በወደደው አሳልፎ ተሰጠ በሮም እና በአይሁድ ደግሞ ለአይሁድ አሳልፎ ተሰጠ ከ12ቱ በአንዱ አልፎ ለአይሁድ ተሰጠ አይሁድ ደግሞ አሳልፈው ለሮም ሰጡት እያንዳንዱ የአመጽ ልክ አለው ከይሁዳ አመጽ የነሱ በከፋ ደግሞ ለሮም በከፋ ግን የመካከለኛው አመጽ ከሁሉ በላይ ነው ኢየሱስ ምን አለ ለአንተ አሳልፎ የሰጠኝ ሰው ብሎ ተናገረ ሮማውያን ሮም እንኳን እንደዚህ ያለ ማናቸው አይሁዶች ናቸው አልፎ ተሰጠ እኔ እንዴት እንደምትሰሙኝ አላቀም ብዙ ዘመን ይሄን ሰምታችሁት ከሆነ በየሁዱ አሁን በኢትዮጵያ ቤተክርስቲያን እየተሰበከ ያለው ሌላ ስለሆነ ግን ሁሉ ጊዜ ሊሰበክ የሚገባው ይሄ ነው የማይሰለቸው ወንጌል ይሄ ነው የመልካችን ምልአትን የምንይዘው የአንዱን መልክ እየገባን ስለማይገባን ሁሉ ጊዜ እየተሰበክን መልኩን እንመስል ዘንድ የምንለወጥበት የሰበካ መልክ ይሄና ይሄ ብቻ ነው አሁን ግን በየመድረኩ ያለው ምንድነው ታገኛለህ መጣልህ ሄደልህ ያዘው እስቲ ለቀም አድርግ አሞራ በዛ ወንጌል ይሄ ነው ወንጌል በሉት አጠግባችሁ ወንጌል ይሄ ነው በሉት አጠግባችሁ ላለው ይሄንን ያልሰበክልህ ላይ ቁጭ ብለ መስማት አቁም ይሄ ነው ወንጌል ዘይት አይደለም ወንጌል መሐረብ አይደለም ወንጌል የሰው ጨርቅ አይደለም ወንጌል የውሃ ብልቃት አይደለም ወንጌል እውነተኛውን ትንቢት በመረጃም የሚነገረው ትንቢት አይደለም ወንጌል ልጁ ኢየሱስ
ወንጌል ስለ ልጁ ነው ሌላ የለም እነሆ ንጉሳችሁ ነው ወንጌል እነሆ ንጉሳችሁ ነው በአንድ በኩል የተሳለቁበት በአንድ በኩል በስላቁ ግን የማዳን መልክ የያዘ አዳይ ነው ወንጌል ይሄ ነው ወንጌል ይሄ ነው የኢትዮጵያ ቤተክርስቲያን ይው ከአጽናፍ እስከ አጽናፍ ትስማ ወንጌል ይሄ ነው የምድር ቁሳዊ ስብከት ከቤተክርስቲያን በኢየሱስም ይውጣ መንገዱን ለቆ ምድር ታሳቢ ነው ትበላለ በሉ ታጠግባችኋል ትበላለ 6 ቀን 7 ቀን ሰጥቷል ትበላለ ትጠጣለ ትለብሳለ ትላንት ተናግሬያለሁ ገና ከማህፀን ስትወጣ ሚያ ነው ያልሽው ሚያ ስትል እናት ወዲያውኑ ጡቷል በቃ ልጁ ጸልዮ ነው ልጁ እናንተ እንደዚህም ደብ እያረገ ነው እዛው የተዘጋጀለት ነው በቃ ተፈጥሯዊ መብቱ ነው አፈፍ ነው እዚህ ጋር በቃ እዚህ ጋር ወንጌል ለሰነፎች ስለ ስራ ትጋት ወንጌል ይናገራል ስለ ስራ ትጋት ስንፍና በቤተክርስቲያን እንዳይኖር በስመ አምልኮ ወንበዴዎችና ዘራፊዎች የሌላን ሰው እንጀራ የሚበሉ ተሰብኳል ግን እግረ መንገድ ነው የተነገረው ክፍተት ታየ ቶሎ ተነገረና ዋናው ግን ልብሱ ወንጌል ነው ወንጌል መልእክታት ላይ የምናየው ወንጌል ነው ስለዚህ እነሆ ንጉስ ትንታኔ ነው የንጉሱ ትንታኔ ነው ሮሜ የንጉሱ እነሆ ንጉሳችሁ የመሲሁ ትንታኔ ነው ቆሮንቶስ ጋላትያ ኤፌሶን ፊልጵስዩስ ተሰሎንቄ ቆላሴ እያልክ ሄድ እስከ ዮሐንስ ራእይ ድረስ ይሄ የንጉሱን መልክ እያብራራ ነው አንድ መልክ ይዞ ግን የብዙ የህይወት መልክ ገጽታ ያለው የህይወት ስርዓት ነው አንዱ የንጉስ መልክ የሰው ልጅ ሁሉ የጽድቅን መልክ የሚላበስና ያላበሰ ልብስ ነው እነሆ ንጉሳችሁ በእግዚአብሔርም ሳይድ እነሆ ንጉስ በሮምም ሳይድ እነሆ ንጉስ ራሱ ነው አጨብጭቡለት ራሱ ነው ያዳነን ይሄ መልክ ነው ያዳነን ይሄ የደም መልክ ነው ይሄ የውበት ጥረስ ነው ያዳነን ይሄ መድቀቅ ነው ያዳነን ይሄ ዋጋ ክፍያ ነው ያዳነን ይሄ የመዋረዶች መዋረድ ነው ንጹህ ሆኖ ወንጀለኛ ሆኖ በመያዙ ነው ያዳነን እንድታጠኑት ከምዕራፍ 18 ከ19 እስከ 27 በሌሎች ተመሳሳይ ወንጌላት ደግሞ እንደዚሁ አለ በአይሁድ ፍርድ ስርዓት ነው ሄደው ከተያዘ በኋላ አሁንም በዚህ በእኛ ሀገር ሰው ከተያዘ በኋላ ህግ አለ አይደለም በ18 ምን መድረክ አለበት ይላል ወደ ፍርድ መቅረብ አለበት ይባላል ልክ ተያዘ መጀመሪያ በቅርብ ባለው ወደ በህዝቡ ፍርድ ስርዓት አለፈ መሲያችን እያላገጡበት እያሾፉበት በሊቀ ካህናቱ መሪነት አላገጡበት ምራቃቸውን ተፋሉበት በጥፊ መቱት ጌታችንን ተሳለቁበት አሾፉበት እንዳለ ይሄ ያመፀኛ ጨካኝ ገንጥሎ እንደዚህ የሚሄድ ጥርሱን ያገጠጠ አመፀኞች እንዲህ ብለው እየቀረቡ እንደዚህ ያደረጉ አሸማቀቁት የፍርድ ስርዓቱም አስጨናቂ ነበር ከዛስ ከምዕራፍ 18 ከ33 ጀምሮ እስከ 40 ድረስ ደግሞ ያለው በሮም የፍርድ ስርዓት ነው ከዛ በኋላ ይሄደው በአይሁዶች በይሁዳ ተቋሚነት ተያዘ በአይሁድ የፍርድ ስርዓት በሊቀ ካህናቱ አለፈ ተከሷል ክሱ ምንድነው የእግዚአብሔር ልጅ ነው መቅደሱን ይላል አንዱ ክስ መቅደሱን አፍርሼ በ3 ቀን ሰራዋለሁ ዮሐንስ 2 ላይ ነው የሚገኘው እሱ ያለው ስለ አካሉ መቅደስ ነው አካላዊው ቃል አካሉ ፈርሶ በ3ኛው ቀን ተነስቶ የሚሰራውን የቤዛው ስራ ነው የሚናገረው ያንን ስለዚህ ክሱ ዜሮ ነው የእግዚአብሔር ልጅ ነው እነሱ ስላላየሁት ነው ክሱ ፍርሽ ነው መቅደሱን ይሄ የሚታየውን መቅደስ አይደለም የሚታየው መቅደስ ግን ፋንክሽኑን ዜሮ የሚያደርገው የራሱ መቅደስ ፈርሶ ነው ለምን መቅደስ በሰዎች መካከል እግዚአብሔር የመገኘቱ ምልክት ነው አሁን በሰዎች መካከል የመገኘቱ ምልክት
ጸጋንና እውነትን ተሞልቶ በእኛ አደረ ቃል ሥጋ ሆነ ነው ቃል ሥጋ ሆነ ቃል ሥጋ ሆነ እርሱ ነው አማኑኤል እርሱ ነው እግዚአብሔር በምድር ምድር በሰማይ ሰማይ በምድር ያጣበቀው እሱ ነው አልገባቸውም ስለዚህ የአይሁድ ክስ እንደ መጽሐፉና እንደ ሰማይ እይታ ፉርሽ ነው ንጹህ ነው ኢየሱስም ተናግሯል በአይሁድ መካከል ሲመላለስ 8:48 ላይ ከናንተ በኃጢአት የሚከሰኝ አለ ንጹህ ነው በሉት አጠግባችኋለሁ ወንጀለኛ ያረጉት እንጂ ምንድነው እሱ ንጹህ ነው ለነሱ ወንጀለኛ ቀኑበት እንጂ ምንድነው ንጹህ ነው በኃጢአት የሚከሰስ ማንነት የለው ፍጹም ሰው የሰው ፍጹሙ ልኬት ነው ፍጹሙን አምላክነት ይዞ ፍጹም ሮምም ከ33 ጀምሮ እስከ 40 ተደጋጋሚ መጣና እኔ ምንም አላገኘውበትም አለች ሮምም አረ እኔ ምንም የለም ዜሮ ነው ምንም በሮም የሕግ ሥርዓት መሰረት በማንኛውም መስፈርት መሰረት ሊከሰስ የማይችል በደል የሌለበት ነው የሚለው የሚገርመው ነገር ጲላጦስ እንደዛን ቀን በፍርድ ሥርዓቱና በገዢው ሥርዓቱ ተመላልሶ ያቀም አንድ ጊዜ ይገባል እንደገና ደግሞ ይወጣል ወደነሱ እንዲሁ ሲመላለስ ማለት ንጽህናው ስለያዘው ይመላለሳል ግን ደግሞ አጣብቂኝ ውስጥ ነው አጣብቂኙ የመጨረሻው ምንድነው ባል እንግዲህ አንተ እነሆ ንጉሳችሁ ብለናል እኛ ንጉሳችን ቄሳር ነው አሉት አጣበቁት አሁን ምን ማለት ነው እኛ ንጉሳችን ቄሳር ብለን እያለን እርሱ ግን ንጉሳችሁ የተሰቀለውን የተገረፈውን ብሏልና ብለው ከቄሳር ከሮም ጋር ሊያላጉት ስለሆነ አሳልፈው ሊሰቀል ሰጠው ይላል እነሆ ንጉሳችሁ ቀጣዩ ምዕራፍ እጁንና እግሩን ተቸንክሮ በመስቀል ላይ የምታዩት ነው እነሆ ንጉሳችሁ ግን እነሆ ንጉሳችሁ በዛ ብቻ አያቆምም እነሆ ንጉሳችሁ ተሰቀለ ብቻ ሳይሆን ተፈጸመ ብሎ ሞተ እነሆ ንጉሳችሁ ደግሞ ሞት ይይዘው ዘንድ በአዲስ ሕይወት ጅማሬ ከሙታን ምዕራፍ 20 ላይ ተነሳ አጨብጭቡለት ሃሌሉያ እነሆ ንጉሳችሁ ከሙታን እንደተነሳ አብሮ እየበላ አብሮ እየጠጣ 40 ቀን እየታያቸው በማስረጃ ታሪካዊ ሀቅ ሆኖ ከያዘ በኋላ ደግሞ እነሆ ንጉሳችሁ አይኖች ሁሉ ያዩት ከፍ ብሎ ምድር ይዘው ዘንድ ሞት ይዘው ያልቻለው የምድር ስበት ላይ ይዘው ከፍ አለ በመስቀል ላይ ከፍ ብሎ ካዳነን በኋላ የመዳናችንን ሥርዓት ሊፈጽም ሰማያትን ሰንጥቆ በአብ ቀኝ ሊቀመጥ ገባ አጨብጭቡ በእልልታ እነሆ ንጉሳችሁ ለዛ ነው በሰማያት ከተቀመጠ በኋላ የሰው ልጅ ቤዛነት ሁሉ በአብ ዘንድ ሙሉ በሙሉ ተቀባይነት አገኘ እነሆ ንጉሥህ ጨርሶልሃል በሉት እነሆ ንጉሥህ ኃጢአት ተወገደ በሉት እነሆ ንጉሥህ በሉት እርግማን ተወገደ እነሆ ንጉሥህ መልክ ተወገደ በሉት አጠግባችኋለሁ እነሆ ንጉሥሽ በሏት እነሆ ንጉሥሽ መልኩ ተለውጦ መልክህን ለወጠው በሉት አጠግባችኋለሁ በኃጢአት ሲቃ በኃጢአት መስዋዕት መልኩን ቀይሮ ስቅዩ ንጉሥነትን ይዞ የተለወጠውን በኃጢአት መልክ የጨቀየውን በኃጢአት የጨቀየውን መልክ ሊያድን በደም ጨቀየ እነሆ ንጉሣችሁ ይሄ ነው ንጉሣችን ይሄ ነው ወንጌል ይሄ ነው አጠገባችሁ እንደዚህ በሉትና እነሆ ንጉሥሽ በሏት እነሆ ንጉሥ በሉት እነሆ ንጉሥ ይሄ ነው በአይናችን ምስል ሊታየን የሚገባ ከሃይማኖት የጸዳ
ከለመድነው አስተሳሰብ የጸዳ እውነተኛ ወንጌል ይሄና ይሄ ነው። የብዙዎችን መልክ የቀየረ መልኩ በመከራ የተለወጠ ይሄ ነው ንጉሳችን። ምዕራፍ 1ን አሁን እመጣለሁ። አሁን በእግዚአብሔር ዛይድ ብለናል። እነሆ ንጉሳችሁ የተባለው የመከራው መልክ መሲሐዊ ስቅዩ ንጉስ የአዳኝ መልክ ነው። ይሄ ለነሱ ደግሞ የስቅዩ መልክ ነው። ነገር ግን እነዚህ ነገሮች 3 ረድፍ ያለው ምርጫን አስከትለዋል። ምዕራፍ 12 ላይ ቅድም እንዳልኳችሁ ንጉሱ በአህያ ሲገባ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ የገባበት ቀን ነው። በአይሁድ ደግሞ የፋሲካ ቀን የፋሲካ በግ የተመረጠበት ቀን ነው። ስለዚህ እግዚአብሔር በጉን ባዘጋጀበት በዛው በገባበት ቃል ላይ እነሱ ደግሞ በጋቸውን አዘጋጅተዋል። ይሄ ምርጫ ነው። እዚህ ጋር የአይሁድ የፋሲካ በግ፣ እዚህ ጋር የእግዚአብሔር በግ የፋሲካ በግ። እዚህ ጋር ልፈታላችሁ የሚገባ አንድ ሰው አለ። ማን ነው የምትመጡት? ይሄ እነሆ ንጉሳችሁ ነው ወይስ በርባን ነው? ኖ በርባን አሉ። እነሱ በርባን አሉ። እግዚአብሔር ደግሞ ማን አለ? ንጉሳችሁ አለ። እዚህ ጋር ደግሞ በአይሁድ ሥርዓትም በሮም ሥርዓትም ንጹህ ሰው ማለት ምን ማለት መሰላችሁ? በርባን በሁሉም ወንጌላት ላይ ዘራፊ ብቻ ሳይሆን ነፍሰ ገዳይ ነው። ኢየሱስ ነፍስን የሚያድን ነው። በሽተኛን የሚያድን ነው። የተራበን የሚያበላ ነው። ሕይወትን የሚጠግን ነው። ከማህበረሰብ የተለየውን የሚያድን ነው። ከአጋንንት የሚፈታ ነው። በመንፈሳዊ ጭቆና ነፃ አውጥቶ ምግብን እየመገበ የሚያኖር የፍጥረት ሁሉ መጋቢ ነው። ንጹህ ነው። ንጹህ አዳኝ ወንጀለኛ በአይሁድም በሮምም ወንጀለኛ ምርጫ ነው። አያችሁ እነሆ ንጉሳችሁ ምርጫ ነው። ለማዳን ወይ ትመርጠዋለህ? ኖ እያሾፍክ ሌላውን ትመርጣለህ። ማን ኖ እውነተኛው የእግዚአብሔር በግ የፋሲካ በግ እምቢ የራሴ በግ የኃጢአት መስዋዕት የሚሰዋበት ይሄው በግ። ለዚህ ነው ምዕራፍ 18 ላይ እንደዚህ የሚል ቃል ታገኛላችሁ። ቁጥር 28 ኢየሱስም ከቀያፋ ቤት ወደ ገዢው ግቢ ወሰዱት። ማለዳም ነበር። እነርሱም የፋሲካን በግ ይበሉ ዘንድ እንጂ የፋሲካ በግ የራሳቸው በግ አለ። እግዚአብሔር የራሱን በግ አዘጋጅቷል። በዓመት አንድ ጊዜ የሚፈታ ሰው ይመረጣል። እነሱ ነፍሰ ገዳዩንና ወንጀለኛውን መረጡ። እዚህ ጋር ግን ንጹህና አዳኙ አለ። ሕይወትን የሚያድን ሕይወትን የሚቀማ ሳይሆን ሕይወት ላይ ሕይወት የሚጨምር እዚህ ጋር ንጹህ አለ። ምርጫ ነው። ሕይወት ምርጫ ነው። የመጨረሻው 3ኛ ምርጫ ምን አለ? እነሆ ንጉሳችሁ ሲል እኛ ንጉሳችን ቄሳር ነው፣ ከሮም ወገን ነን። እነሆ ንጉሳችሁ እሱ ስላቅ ነው። አንተ ያልከው አሻንጉሊታዊው ንጉስ ነው፣ አናቀውም። ይሄ ነው እግዚአብሔር የመረጠው የፋሲካው በግ፣ እሱም ንጉስ አዳኝ። እግዚአብሔር የመረጠው ንጹህ ለኃጢአት የቀረበ መሲሐዊ በግና ንጉስ ይሄ ነው። ምዕራፍ 1 ከ1 እስከ 3 ቁጥር በመጀመሪያ ቃል ነበር ይላል። ከዛ 14 ላይ ቃል ስጋ ሆነ ይላል። ስለዚህ በቅድመ ዓለም የነበረው በድህረ ዓለም የገባው ቃል ስጋ አካላዊ ቃል። ስለዚህ ንጽጽሩ እያደረገ ያለው ከሱ በፊት ከመጣው ከመጥምቁ ዮሐንስ ጋር ነው። ምክንያቱም ዮሐንስ በጣም በተጽዕኖ ስለመጣ ሰው ሁሉ ምን አድርጎታል? መሲህ አድርጎታል። እሱ ደግሞ እኔ አይደለሁም ብሎ ጠቅላላ ወደ ኢየሱስ አመልክቷል። ከዚህ አውድ ነው ምዕራፍ 1 የሚጀምረው። ምዕራፍ 1 ከክርስቶስ ቀድሞ አገልግሎት ከጀመረው ከመጥምቁ ዮሐንስ ተጽዕኖ መልኩ መሲሐዊ ካሰኘው እሱን አራግፎ ለመጀመር
ኦኬ ቀድሞት የመጣው ከቅድመ ዓለም ከነበረው ጋር እነሆና እናነጻጽረው ምዕራፍ 1 እነሆና እናነጻጽረው በጣም አንጋፋ ከሆነ ተጽዕኖ ካለው በህይወቱ ከሚኮንን ያንበጣ እና ማር የበላ ልብሱም የገብ ሌጦ ቆዳ ሌጦ ለብሶ በመጣ ህይወቱም አበላልም አኗኗሩም መልእክቱም ከሚኮንነው ተጽዕኖ ኃጢያትን ከሚያናዝዘው ይሄ አይነት ተጽዕኖ ካለው መጀመሪያ አለ ኦኬ በአገልግሎት ቀድሞታል ግን በአገልግሎት ቢቀድመውም ግን ሱና ማንነቱ እሱ ግን ከቅድመ ዓለም የነበረ ነው ቃል ነው እግዚአብሔር ነው እሱ ካለ በኋላ መጥምቁ ዮሐንስ 6 ከእግዚአብሔር የተላከ ነው ላኪውንና ተላኪውን አነጻጸረው ክርስቶስ አካላዊ ቃል እግዚአብሔር ዮሐንስ መንገዱን ለመጥረግ በአገልግሎት ቀድሞ የወጣ ነገር ግን በማንነት ከቅድመ ዓለም የነበረ እግዚአብሔር ቃል ይሄንን ነው የሚያነጻጽረው አሁን ንጽጽሩ እየጨመረ መጣ ንጽጽሩ እየጨመረ ሲመጣ ታውቃላችሁ አሁንም ለምንድን ነው ይሄን የምናገረው ብዙ ጊዜ አሁንም ራሱ እነሆ ንጉሳችሁ የማዳኙ መልክ ይሄ የሆነ እያለ በወንጌላውያንም ከወንጌላውያንም ውጪ ኢየሱስን የሚጋርድ መልክ ምድሪቷ ላይ እየተሰየመ ነው እሱን አፈጥፍጠን ምድር ላይ መጣል አለብን መጽሐፍ ቅዱስ በማያውቁ በመረጃና በልምምድ ልምድ የተካበቱ በገንዘብና በክብር ብቻ መልካቸው ማውጣት በሚፈልጉ ህዝቡ ግርዶሽ እየተሰራበት ነው ስለዚህ እነሆ ንጉሳችሁ ሌላ ማንም የለም ሊታይ የሚችል መልክ አንድ ነው ሊታይ የሚችል ውበት አንድ ነው ሊታይ የሚችል አዳኛዊ መልክ አንድ ነው ሌላው እንኳን አንተ እንደማለት እንኳን አንተ መጥምቁ ዮሐንስ ከሱ ጋር ሲነጻጸር እሱ እግዚአብሔር ነው ይሄኛው ግን ከእግዚአብሔር የተላከ ነው ንጽጽሩ ይሄ ነው ይሄኛው ብርሃን ነው ይሄኛው ግን እኔ አይደለም ብርሃኑ እሱ ነው የሚል የብርሃን መስካሪ ነው ይሄ ብርሃኑ ራሱ ነው ይሄኛው ግን ብርሃኑን አይቶ በጨለማ ያሉትን ሁሉ ወደዚህ ብርሃን ኑ የሚል መስካሪ ብቻና ብቻ ግርዶሽ ይነሳ እነሆ ንጉሳችሁ ምስላችን ነው እነሆ ንጉሳችን የአገልግሎታችን የመዳኛችን መልክ ነው እነሆ ንጉሳችን ማንም ሊጋርደው የማይችል ያዳነን መልክ ብቻና ብቻ ነው የዘላለም የእግዚአብሔር መልክ ነው በሱና በዚህኛው መካከል የሚገባ ሐዋርያዊ መልክ የለም ነብያዊ መልክ የለም የቤተ ክርስቲያን መልክ የለም ወንጌላዊ መልክ የለም መጥምቁ ዮሐንስ ቢሆንም እንኳን ነው ንጉሳችሁ ከዛስ ይሄኛው እግዚአብሔር ነው ብቻ ሳይሆን ብርሃን ነው ይሄኛው ብርሃን ብቻ በራሱ ህይወት ነው ይሄኛው ስለ ህይወት የሚመሰክር ነው በቃ መስካሪ ነው ምንም ሌላ ነገር ጠቋሚ ነው በቃ ያለ ይሄዳል ከዛስ በኋላ የሚገርመው ወደ ታች ዝቅ ልበል አንተ ዳሪያ ማን ነህ ሲሉት መሲህ አይደለሁም ኤልያስ አይደለሁም ነብዩ አይደለሁም እኔ ከምድረ በዳ የሚወጣ መንገዱን ለማዘጋጀት አንድ ከኔ በኋላ የሚመጣ ንጉስ ስላለ መንገዱን ልጠርግለት የተመጣው ምንድነው ድምጽ ነኝ መንገድ ጠራጊና አዋራም ያነሳልኝ እንደዚህ ምን ላይ ያለውን ኃጢያት ዝቅ አድርገለት እታች ያለውን ዝቅተኝነት ወደ ላይ አድርገለት ይሄ የዓለም በግ ይሄ ቃል ስጋ ይሄ እግዚአብሔር የሚመጣበት ንጉሱ የሚመጣበትን አውራ ጎዳና የማዘጋጅ አዋራውን አንሽነኝ አዋራ አንሽነኝ
አዋራሽ ነኝ ሊመጣ ነኝ ጥሩምባ ነፊ ነኝ እንዳትሰጡኝ ያ መልኬን መልክ አይደለም መልኬ አይደለም ስለዚህ ምንድነው እሱ መንገድ ነው እኔ መንገድ ጠራጊ ነኝ ዮሐንስ 17 እኔ መንገድ ነኝ እሱ መንገድ ነው ራሱ እኔ ግን መንገዱን ጠራጊ ነኝ ዋው የመጨረሻው ቁጥር 15 ቁጥር 28 ቁጥር 30 የተደጋገመ ቃል እርሱ ከኔ ይበልጣል ከኔ በፊት ነበረ ከኔ በዚህ ከፍ ያለ ነው ካለ በኋላ የመጨረሻው ቁጥር ላይ የተናገረው ግን የጫማውን ጠፍር እፈታ ዘንድ አይገባኝም ማለት ምን ማለት ነው ጌታ ነው ንጉስ ነው እንደው የሱን ጫማ እንኳን ለማገልገል አልችልም እዚህ ጋር ጫማው ካለ እኔ አልደርስም ያም እድል ላገኘው የማይገባኝ ነኝ አይገባኝ አልገባኝ እነሆ ንጉሳችሁ በሉት አጠግባችሁ እነሆ ንጉሳችሁ እንደዚህ ነው አፕሮች የሚደረገው እነሆ ንጉሳችሁ እዛ ጋር እነሆ ንጉሳችሁ ይሄ ነው እነሆ ንጉሳችሁ ان ካለ በኋላ ቁጥር 29 ላንብበው በነጋውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ እነሆ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ አላቸው ንጉሱ ምንድነው የሚሰዋው ለኃጢአት ዓለም ሁሉ ለእስራኤል ብቻ አይደለም ለዓለም ሁሉ ኃጢአት እሱ ነው ይሄው የጫማውን ጥፍር ማርፈት እሱ ነው ይሄው እነሆ አለ እነሆ ንጉሳችሁ እነሆ የእግዚአብሔር በግ በጉ ንጉስ ነው ንጉሱ በግ ነው በጉ የሚሰዋ ነው ንጉሱ ደግሞ መልኩ ስቅዩ ነው እነሆ ንጉሳችሁ ይሄ ነው አዳኝ የማዳን መልክ ይሄ ነው መስቀል ይሄ ነው ሞቱ ይሄ ነው ስቅዩ አዳኛችን በዚህ ምስክርነት ምዕራፍ 3 ላይ አሁንም ምዕራፍ 3 ይቅርታ ምዕራፍ 1 ቁጥር 36 ላይ አሁንም ደቀ መዛሙርት ሲመጣ እነሆ ንጉሳችሁ አለ እነሆ የእግዚአብሔር በግ አላቸው እየተከታተሉ ሁለቱ አብረውት ሄዱ ወዴት ነው የምትሄደው መሲህ እባክህ ወደ አንተ መምህር ወየደን ነው ነታችሁ እዩ አላቸው ከዛ በኋላ የምታዩት በዮሐንስ ምስክርነት የዮሐንስ ደቀ መዛሙርት ከዮሐንስ ላይ ረግፈው ወደ መሲሁ ሲመጡ ነው እነሆ ንጉሳችሁ እነሆ የእግዚአብሔር በግ እነሆ አዳኛችሁ ከቀድመ ዓለም የነበረ በድህረ ዓለም ቃል ስጋ ሆኖ የገባው እነሆ አላቸው ከዮሐንስ ወጡና ወደ ኢየሱስ ገቡ ከዛ በኋላ የምታዩት ታሪክ አንዱ አንዱን ሲጠራ ነው ወንድሙን ጠራ ጓደኛውን እየጠራ መጣና ናትናኤል ጋር በዚህ ነው ምደመድመው ናትናኤል ጋር ተደረሰ ናትናኤል ሲመጣ መሲሁን አግኝተነዋል አሉ በቃ እነዚህ ሰዎች እኮ ይውላችሁ ዮሐንስ መሰከረላቸው ከዮሐንስ ላይ አንስቶ ወደ እነሆ የእግዚአብሔር ቤት እነሆ ንጉሳችሁ እነሆ የጫማውን ጥፍር ማልፈታው ይሄው ከዘላለም ይሄውና ከኔ በፊት የነበረው እነሆ ሲላቸው እንዳለ ከሱ ላይ ተራግፈው መሲሁ ጋር ገቡ መሲሁን ካዩት በኋላ ጓደኛውን ወንድሙን ማምጣት ጀመረ ወዲያውኑ ገባቸው መሲሐዊ ንጉስ ገባቸው ምዕራፍ 1 ላይ ገባቸው ከዮሐንስ ላይ ተራገፉና ከእስራኤል ሕግና ስርዓት ሃይማኖት ካመጣው መልክ ላይ ተራገፉና እግዚአብሔር ከቅድመ ዓለም የነበረውን በድህረ ዓለም ይዞ የገባውን ቃላዊው ይሄ አካላዊው ቃል እሱም ንጉስ አካላዊው ቃል እርሱም የእግዚአብሔር በግ እሱ ላይ ተንጠለጠሉ እሱ ሲገባቸው ሌላ ይዘው መጡ ይሄ እኮ ነው ወንጌል ማለት ድነህ ማዳን ነው መልክ በሉ ታጠባችሁላለሁ ድነህ ማዳን ነው እዛ መሲሁን አግኝተነዋል አለ እሱም
የዮሴፍ ልጅ የናዝሬቱ ኢየሱስን ነው አሉት። ሕግም ነቢያትም የመሰከሩለት ነው አለው ፊልጶስ። ከናዝሬት መልካም ይወጣል አለው። ገሊላና ናዝሬት የተናቀ ስፍራ ነው። ኢየሱስ ደግሞ የመጣው ከተናቀው ቦታ ነው። ለዚህ ነው መልኩ ነው እነሆ ንጉሳችሁ የተናቀ መልክ ነው። ሲወለድ ጀምሮ በበረት ጀምሮ ሁሉም ነገሩ ምንድነው? የምድር መልክ አይመስልም። የሚያድነውን ግን የሰማይን መልክ ይመስላል። የተናቀ መልክ ውስጥ ነው ማዳኑን እግዚአብሔር ያመጣው ወደዚህ ምድር። የተናቀ መልክ ነው ናዝሬት የሚባለው። ከዛ በኋላ ልክ ናትናኤል በፊልጶስ ምስክርነት መጥቶ ወደ ኢየሱስ ሲመጣ ንጉሱ ኢየሱስ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ አካላዊው ቃል እግዚአብሔር ወልድ እንዲህ ሲያየው ተንኮል የሌለበት የእስራኤል ሰው አለው። እስራኤል ነው ግን ተንኮል የምትባል የለበትም። ደነገጠና ከቤት ታቀኛለህ አለ። ፊልጶስ ሳይጠራ በፊት ከበለስ በታች አየሁ አለው። የዛን ጊዜ ፊልጶስ ከአቅሙ በላይ ሆነ። ለምን? ከበለስ በታች እያለ ይሄ ከበለስ በታች የሚባለው በትንቢት መጽሐፍ እስራኤል ከበለስ በታች የተቀመጠበትን የብልጽግና በሕግ በቶራ ውስጥ በመሰብሰብ የበለጸገችበትን ዘመን የሚያሳይ ነው። በትውፊት ደግሞ ከበለስ በታች በፊት ቶራን በማንበብ ሜዲቴት ያደረጉ የሚጸልዩበት ስፍራ ነው። እንግዲህ ፊልጶስ አሁንኛ ያልገባ ናትናኤል የገባው ነገር አለ። እነሆ ንጉሳችሁ የተባለው ሰው እነሆ የዓለም በግ የተባለው ሰው መጀመሪያ ተንኮል የሌለበት የእስራኤል ሰው ውስጣዊ ክፋት የሌለበትን ሰው ሲናገር ደነገጠና የታቀኛለህ ሲለው የበለጠ ሲያብራራለት ሬቨሌሽን ሲመጣ የእውቀት እይታውን የበለጠ ሲገልጥለት መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ። ይኸውላችሁ እነሆ ንጉሳችሁ ምዕራፍ 1 ላይ ነው ጀምረው ለማለት ነው። በቀድመ ዓለም በድህረ ዓለም ሲገባ የዮሐንስ ትኩረት ይሄ ነው። ምዕራፍ 1 ሲደመድም አንተ የእግዚአብሔር ልጅ ነህ መምህር፣ አንተ የእስራኤል የአይሁድ ንጉስ ነህ ተገለጠለት። ይሄን ስላልኩ አየ አመንክ፣ ከዚህ የሚበልጥ ታያለህ በሉት። አጠገባችሁ ላለው እስቲ ምንድነው ሲባል እንደዚህ ይነበባል። እውነት እውነት እላችኋለሁ ሰማያት ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ይሄ ከያዕቆብ የህልም ራእይ የተወሰደ ነው፣ ግን ሙሉ በሙሉ እሱን አይመስልም። አንደኛ የያዕቆብ በላዩ ላይ እግዚአብሔር ቆሞ ነበር የሚለውና መሰላል የሚለው የለም። እዚህ ጋር የምናየው ግን ምንድነው? መላእክቱ አሉ፣ መሰላሉ የለም። በላይ የቆመው እግዚአብሔር የለም፣ ግን የሰው ልጅ የሚባለው አለ። እሱም የሰው ልጅ እላይ የተነገረው የእግዚአብሔር ልጅ ነው በሉት። አጠገባችሁላ የእግዚአብሔር ልጅ ነው። ምዕራፍ 1 ላይ ያለው ቃለ እግዚአብሔር ራሱ እግዚአብሔር ነው። ስለዚህ ሰማይና ምድርን ያገናኘ የሰው ልጅ የተባለው እሱ የእግዚአብሔር ልጅ፣ ይሄ የእግዚአብሔር ልጅ ደግሞ ኃጢአትን ከመካከል ያወጣ የእግዚአብሔር በግ የስቅዩ ምትክነትን የሰራው ነው ማለት ሰማይ ከምድር ምድር ከሰማይን ያገናኘ ክፍት አየር የሰራው ማንነት ፍጹም አምላክነቱ ፍጹም ሰውነቱ ነው፣ ራሱ ነው። መሰላል የለም፣ አሁን ራሱ ነው። ወደ አብ መግቢያው አብ ወደ ምድር መግቢያው የተከፈተ ሰማይ የተባለው እነሆ ንጉሳችሁ የተባለው ኢየሱስ ነው። እስቲ አሜን ነው ወይ? አጠገባችሁ ላለው የተከፈተ ሰማይ ስጠኝ ብላ አትጸልይ። ኦሬዲ ተከፍቷል በሉት። አጠገባችሁ አለ ተከፍቷል በሉት። ተከፍቷል በሉት። አጠገባችሁ አንዳንድ ጊዜ እኮ ገና እንደ ብሉይ ኪዳን ነው የምንጸልየው።
እንደ አዲስ ኪዳን ተከፍቷልና የተከፈተውን አሳየኝ ነው የሚባለው። እጆቻችሁን ዘርጉና ተከፍቷልና የተከፈተውን አሳየኝ። አንተ ማለት በሉት እጆቻችሁን ዘርግቷል። አንተ ማለት ኢየሱስ ስቅዩ ንጉስ የእግዚአብሔር በግ በሉት። የእግዚአብሔር በግ ስቅዩ መሲሐዊ አዳኝ አንተ ምትኬ አንተ ንጉሴ አዳኝ አንተነ የተከፈተ ሰማይ አንተነ የተከፈተ ሰማይ በሉት። የተከፈተ ሰማይ ራሱ ኢየሱስ ነው። የመላእክት ትኩረት እሱ ነው። የመጽሐፍ ሁሉ ትኩረት እሱ ነው። የነቢያት ትኩረት እሱ ነው። የታሪክ ፍጻሜ እሱ ነው። የትንቢት ፍጻሜ ሙላት እሱ ነው። የመወለድ ሐረጎች ሙላት እሱ ነው። በቃ እሱና እሱ ነው። የለም ሰማይ ተከፍቶልሃል። አንተም ሰተት ብሎ ሰው ሁሉ ሰተት ብሎ የሚገባበት እግዚአብሔርም ያለ ምንም መከልከልና ገደብ ሰተት ለምን ኃጢአት ተወግዷል በሉ ታጠባችኋለሁ። ኃጢአት ተወግዷል በመከራው በስቃዩ ዋጋን በመክፈሉ እርግማን ሆኖ የኃጢአት መስዋዕት ሆኖ እነሆ ንጉሳችሁ በተባለው መልኩ ኃጢአትን ከመካከል አወጣ። አብም ሳይከለከል ወደ ሰው ልጅ የሰውም ልጅ ሳይከለከል ወደ እግዚአብሔር የሚሄድ መንገድም ሰማያ ክፍትም ማን ነው? ኢየሱስ ራሱና ራሱ። አንዳንድ ሰዎች አይታችሁ ከሆነ ከላይ ሰሞኑን ሰማይ ዝግ ነው ይላል። ክርስቶስ አልገባህም በሉት። አጠገባችሁ ክርስቶስ አልገባህም በሉት። ሰማይ ሰሞኑን እዚህ ጋር አየሩ ላይ ተዘጋግቷል ይላል። ዲያብሎሳዊ ኮንሸስ ስንሆን ነው። ክርስቶስ ኮንሸስ ከሆነ ግን ሰማዩ ክፍት ነው። የተከፈተው ሰማይ ራሱ ማን ነው? ክርስቶስ ነው በሉት። አጠገባችሁ ባክ ክርስቶስ ነው በሉት። እሱ ላይ አጠንተን ክርስቶስ ነው። ሰማይ አልተዘጋብህም። በቃ መማለት ትችላለህ፣ መጸለይ ትችላላችሁ። በቃ ማለት ያልዳነ የሚዳንበት መንገድ ነው። ድኖ የቀረ ደግሞ የዳነበትን የአገልግሎት መልክ እስከ ምድር ዳርቻ ጌታ እስኪመጣ የሚያገለግልበት መስመሩ ክፍቱ አየር ኢየሱስ ነው። ሰማይ ከምድር ማለት ኢየሱስ ነው በሉት። ታጠቀ ሰማይ ከምድር ምድር ከሰማይ ማለት ማን ነው? ኢየሱስ ራሱ ነው። በሱ መካከል መጥምቁ ዮሐንስ ባይ በሉት። ምዕራፍ 1 ላይ ባይ መጥምቁ ዮሐንስ በሉት። ባይ ዳይ በሉት። ታጠቀባችሁ ላለው ዳይ በሉት። ዳይ በሉት። ዳይ መጥምቁ ዮሐንስ ወጣ። የኢየሱስ ስለገባ የፋሲካ በግ እነሆ የእግዚአብሔር በግ የፋሲካ በግ ዳይ የአይሁድ የፋሲካ በግ ዳይ። ምዕራፍ 2 ላይ መቅደስ እኔ ነኝ መቅደሱ አፍርሱኝ መቅደስ ወጣ። በቃ እስቲ እያወጣ ነው ድነትን የሰራ ብሎ ታጠገባችኋል። ሰው ሰራሹን በጥላ የነበረውን እያወጣ አካል ለብሶ አካል አልብሶት መጥቶ እያወጣ ነው። መጥምቁ ዮሐንስ ውጣ፣ ፋሲካው በግ ውጣ፣ የአይሁድ መቅደስ ውጣ። ምዕራፍ 3 የአይሁድ መምህር አልገባውም ውጣ። እንዴት ነው ድነት? ዳግመኛ ተወልደ እንዴ ማህፀን ገብቶ ነው? ኖ የተሰቀለውን በማየት አዘን የተሰቀለ በማየት የአይሁድ መምህር ከተሰቀለው ውጪ የሚናገረውን የመምህርነት ውጣ። ኒቆዲሞስ እስቲ ውጣ በሉ አጠገባችሁ ውጣ። ምዕራፍ 4 አሁንም የተከሰሰበት ተደጋግማለች። ማን? መቅደስ ተደጋግማ መቅደሷ ምዕራፍ 4 ላይ በገሪዛን ተራራ ውጣ፣ ተራራ ውጣ። ከዛስ ኢየሩሳሌም ከነ መቅደሱ ውጪ። አሁን ነው አምልኮ እኔ ነኝ። ምዕራፍ 5 ላይ ያነበባችሁ ምዕራፍ 5 ላይ ሙሴ መጽሐፉን ጽፎ ሙሴ አገልግሎ መጽሐፍ ውስጥ ከኔ የሚበልጥ ይመጣል ብሎ ወጥቷል። ሙሴን ካወቃችሁ እኔን ታውቁታላችሁ፣ ጽፎልኛል። ሙሴም ወጥቷል በሉት። ሙሴም ወጥቷል በሉት። ይሄ መውጣት ነው። ምዕራፍ 6 ምዕራፍ 7 ምኑ እንንገራችሁ? እያንዳንዱ ምዕራፍ ላይ ሄዱ እያወጣ ከመጣ በኋላ
እነሆ ንጉሳችሁ ሌላ ላይታይ ሌላ አዳኛዊ ምስል ላይኖር እነሆ ንጉስሽ ጽዮን ሆይ እነሆ ንጉስሽ ኢየሩሳሌም ሆይ እነሆ የዓለምን ኃጢአት የሚያስወግድ ያዘጋጀሁት መሲሐዊ አዳኝ እነሆ የተባለለት ኢየሱስና ኢየሱስ ብቻ ነው። አጨብጭበን እንጨርሳለን። ኢየሱስ ብቻ ነው። ከዚህ ምስል ውጪ በህይወት ላይ የተሰራ አገልግሎት ላይ ያላችሁ አስወጣ ዮሐንስ እያስወጣ ነው እሱን ብቻ ስሎ የዘጋው። ለዚህ ነው ምዕራፍ 21ም ሲዘጋ ራሳቸው ደቀ መዛሙርቱ ጌታዬ አምላኬ ብለው ተንበረከኩ። ይሄ ነው እሱ ይቆማል አንተ ትንበረከካለህ በሉት። በቃ ይሄ ነው ምዕራፉ የሚዘጋው። እሱ ይቆማል። ለምን? ተሰቅሎ ብቻ አይደለም ተሰቃይቶ ብቻ አይደለም አሁን ሞቶ ከሙታን ተነስቶም የትንሳኤ አካል የነገሰ የትንሳኤ ንጉስ ስለሆነ ቶም ምን አደረገ? ተንበር ጌታዬ አምላኬ ብሎ ነገሰ። በቃ ሌላ ምስል የለም። ሊታይ የሚገባው አዳኛዩ ምስል ለዓለምም ለእስራኤልም ለእኛ ሁሉ የተሰጠን ማን ነው? ኢየሱስ ክርስቶስ ነው።